ዛሬ እንግዲህ ሁል ጊዜ ጥያቄያችሁ ነው የማርታ ቤተሰቦች ምንድነው? ማርቲ ሰላም እንፈልጋለን፣ ጤናችንን እንፈልጋለን፣ የቤታችን ጭቅጭቅ ሰልችቶናል ስትሉ ቤተሰቦቻችን ከላይ ያሉ ቤተሰቦቻችን ከታችም ያሉ ቤተሰቦቻችን የማርታ ቅጥቅጥ ስለሆኑ ምንድነው የሚሉት መሰላችሁ? ሂጂና የሚረጫጫውን ለምን አታዘጋጅም እያላችሁ ነው የምታዙትና በጣም ነው ደስ የሚለኝ። እውነት ለመናገር ከሆነ ኮንፊደንስ ነው የሚሰማኝ። ለምን መሰላችሁ? እኔ ድኜ እናንተን አዳንኩ፣ እናንተ ድናችሁ ደግሞ ሌላ ትውልድ እያዳናችሁ ነው ማለት ነው። ጎረቤት፣ ጓደኛ፣ ሌላ ሰው እንኳን ቢቸግረው በዚህ ልክ ሰው ማስታረቅ፣ ማስማማት፣ ሰውን ጥሩ ቦታ የማድረስ ብቃታችሁን ያየሁት። ቴንኪው፣ አመሰግናችኋለሁ። ዛሬ እንግዲህ የሚረጫጨውን የምትሉ ብዙ ጊዜ ደስ ይለኛል። ለምን መሰላችሁ? በጣም ሰላም አለው ቤታችን ውስጥ፣ ሰላም፣ ጸጥ ያለ ሰላም አለው፣ ደስ የሚል ፍቅር አለው እና የፍቅር መረጫጨት እንለዋለን። እንግዲህ የፍቅር መረጫጨት፣ የሰላም የሚረጫጭ የሰላም የደስታችን ይሁንልን። ሁላችንም ቤት ሰላማችን ይግባ። ሰላማችሁ እንደገባ በጣም ብዙዎቻችሁ የምትሸወዱት ምድር እምቧይ ስላችሁ እምቧይ የምትሉ ሰዎች አላችሁ። ምድር እምቧይ እምቧይ አይሆንም። እምቧይ ይሄ ቢጫው አጥር ላይ የሚወጣው ሾክ ሾክ ያለው ነው እምቧይ። ምድር እምቧይ ማለት እንግዲህ ይሄ ነው። ምድር እምቧይ እቺ ናት። ይችን አያችኋት? እንግዲህ እንደ ሀረግ ሬሳ ነው መሬት ላይ የምትሄደው። የሀረግ ሬሳ ነው የሚመስለው። ሀረጉ መሬት ላይ በረጅሙ ነው የሚጓዘው። አጥር ላይ እንጠለጠል መሬት ላይ ነው የሚያድገው በብዛት ማለት ነው። ክፍለ ሀገር አካባቢ ያሉ የምድርንም የሰማይንም እንግዲህ ጫካ ውስጥንም ዱር ውስጥንም ያለውን ሰላም የሚያመጣ የምድር እምቧይ ነው። በጣም በብዙ ከተረጎምኩላችሁ ብዙ ነው። ብዙ ታውቃላችሁ፣ ብዙ ነው እና ሰላም አለው ቤታችን፣ ጤና አለው ቤታችን፣ ደስታ አለው፣ ፌሽታ አለው። ይሄንን በማንኛውም ሰዓት ሰላማችሁን ስታጡ ብዙ አፍላፊ አትካፈቱ። ወጣ ብላችሁ ጉሊት አካባቢ ገዝታችሁ ይሄንን መጥታችሁ ርጭትጭት ማድረግ ነው። ጨፍጨፍጨፍ አድርጋችሁ በሙቀጫ አይን ያጠፋል። አይን እንደሚያጠፋ ተናግሬያለሁ። ሲቀጥል ደግሞ ቆርቆርና ፈንገስ ያጠፋል። ጭርት፣ በጣም አጓጉል የሆኑ በሽታዎችን ይሄ ቅርፍ ብሎ ሰውነታችን ላይ የተጣበቁትን በሽታዎች ከብዙ ነገር ይሄ ያደናል። ቁስል አያደንም። ባይዘው ቁስል እንዳታረጉ፣ የፀጉር ቁስል ምናምን፣ ጭርት፣ ፈንገስ ምናምን ግን ያደናል። ፈንገስ ስላችሁ በዚሁም አጋጣሚ የማህፀን ፈንገስ እንዳትጠቀሙበት። እኔ የምለውን ብቻ የብዙ መድኃኒቶችን ባህሪ ስለማታውቁ ይሄ የፀጉር ፈንገስ ብቻ ነው የሚያጠፋው። የፀጉር ፈንገስ እና ቆሮቆር ነው የሚያጠፋው እንጂ የማህፀን የሰውነት ምናምን አይደለም። ከዛ በጣም ሰላም አለው። እንግዲህ ይሄንን የምድር እምቧይ ካረግን በኋላ ደግሞ እዚህ ጋር ቀበርቾ አለን። ይሄ ቀበርቾ አለን። ቀበርቾ ቆንጆ ቀበርቾ መሆን አለበት፣ መሽተት አለበት። አሁን ዝም ብሎ ተግበስብሶ የሚመጣ ቀበርቾ አለ። እኔ እውነቴን ነው የምላችሁ፣ በጣም ነው የሚያሳዝነው የሚሸጡት ነገር። ምን አለ ጥሩ ነገር አምጥተው በውድ ቢሸጡልን እውነት። እና ምርጥ ቀበርቾ ነው ይሄ። በጣም ቆንጆ ቀበርቾ ነው። እንደለመድኩት ማስነጠስ እንዳልጀምር አሪፍ ቀበርቾ ነው። እንግዲህ ይሄ ደግሞ ፌጦ ነው። ፌጦ ነው ይሄ ጥቁር ፌጦ ነው። ይሄው ጥቁር ፌጦ ነው። እኔ ጋር እንግዲህ ምንም ነገር የሚጠፋ ነገር የለም። ሁሌ ነው የምላችሁ። እንደዚህ ባማረ በባህላችን የባህል መድኃኒት ስለሆነ ባማረ የባህል መድኃኒት ነው እንደዚህ ማሳያችሁ። በዛ ላይ ደግሞ የአበሻ ቀሚስ ብለብስበት ኖሮ ዋው ነበር፣ ግን ሰዓት ስላልነበረኝ ነው። ከዚህ በኋላ በእንደሱ ነው ማሳያችሁ። ይሄ ጥቁር ፌጦ ነው። ይሄ ደግሞ ጥቁር ቀበርቾ ነው። ከዛ ስንቀጥል ደግሞ ይሄ እምቧይ፣ የምድር እምቧይ ነው። እነዚህ ጠቅላላ በህይወታችን ውስጥ በጣም ኢምፖርታንት ናቸው። ሁል ጊዜ ከቤታችን መጥፋት የሌለባቸው ነገሮች ናቸው። እዚህ ላይ ምን ይጨመራል? አሁን ግራዋ ይጨመራል። ግራዋ አናውቅም የምትሉ ቲክቶክ ላይ ለቅቅ ያለው ከዚህም በፊት ግራዋና ናና አንድ ላይ አድርጌ ለቅቄላችኋለሁ። ግራዋ ይጨመራል እዚህ ላይ። ከግራዋ በኋላ ደግሞ ሎሚም ትጨምራላችሁ። ሰንጠቅ አድርጋችሁ ሎሚም ብትጨምሩበት አሪፍ ነው። ባትጨምሩበትም ሎሚ ግድ አይደለም፣ ግን ያው እኔ ስለለመድኩኝ ነው። ሎሚ እንጨምርበታለን እዚህ ላይ ማለት ነው። ቀበርቾ፣ ፌጦ፣ ሎሚ፣ የምድር እምቧይ እናደርግና ጨፍጨፍ ጨፍጨፍ አድርገን ጸበል እምነትም ካለን ጨመር አድርገን በጥበጥ አድርገን ቤታችን ውስጥ ረጨት ያለው ሰላም ያለው መረጋጋት ያለው ደስታ ያለው ፈውስ እኝኝል እንንል ዝዝ የለ
ድብድብ የለ፣ ቦክስ የለ። እንዴት ከራሳችሁ ጋር የምትታረቁ፣ እንዴት ከህይወታችሁ አጋር ጋር ከትዳር ከባለቤታችሁ ጋር ያለው ሰላም። ባለቤቶቻችሁ ከውጪ ሲመጡ በሳት ለብሰው ሳት ጎርሰው የሚመጡትን ሰዎች ይሄንን የጨፈጨፋችሁትን ውሃውን በጸበሉን ይሄንን የጨፈጨፋችሁትን እነዚህን ሶስቱን ነገሮች እዚህ ላይ ግራዋ ጨምራችሁ፣ እዚህ ጋር ግራዋ ትጨምራላችሁ። ግራዋ ጨምራችሁ አንድ ላይ ጨፍጨፋችሁ ልክ ሲገቡ ከበር ላይ አንስቶ እስከ ቤት ድረስ ረጨት የሚቀመጡበትን ቦታ ራሱ ረጨት ስታደርጉ የእውነት ምን አይነት መልእክት አለው ብላችሁ በጣም ነው የምትገረሙት። መልእክቱ ራሱ የሆነ ሴንስ አለው ማለት የሆነ ከእግዚአብሔር የተሰጠን ስጦታ ስለሆነ እንዴት ደስ ይላል መሰላችሁ። ሲቀጥል ደግሞ መኝታ ላይ ችግር ካለ ከባለቤቶቻችሁ ጋር ከቤት ውጪ ብቻ የሚያበዙ ችግር ያለበት ባለቤታችን ቅዠት ምናምን ሲያደርገን ልጆቻችንን መኝታ ቤት ይሄንን ወስዳችሁ ረጨት ብዙ ስታስቀምጡት ከቆየ በኋላ ይሄ የቤታችሁን ግርሻት፣ የቤታችሁን ክርፋት፣ የቤታችሁን መጥፎነት ምናምን ነው የሚያሳያችሁ እዚህ ላይም ባይዘው ይነበባል። እሺ በጣም ነው የሚከረፋው የሚገማው። 3 ቀን 4 ቀን ከቆየ በኋላ በጣም ይጠነባል። ለምን? የሰዎችም ህይወት እንደዛ ስለሚጠነባ፣ የሰዎችም ትዳር እንደዛ እየጠነባ ስለሚሄድ። እናንተ ግን ዛሬ ጨፍጨፋችሁ ለነገ ረጨት ነው የምታደርጉት። ለ3 ቀን ቤታችሁን ፏ አርጋችሁ ብትረጩ ግቢያችሁን ቤታችሁን ለ3 ቀን ንጹህ ሆናችሁ፣ ግን ፔሪየድ ግንኙነት ምናምን አይፈቀድም። ባይዘዌ ቤት ውስጥ ግንኙነት አድርጋችሁ ባለቤቶቻችሁ እንደዚህ ወጥተው ጸብ ምናምን ሲያመጡ ሲሉ ግን በጣም ኢምፖርታንት ከሆነ ግን ግዴታ ንጹህ ባትሆኑ ግዴታ ሰላም ለማምጣት ስትሉ ያው ኢመርጀንሲ የሆነ ነገር ስለሆነ ብታደርጉትም ታስቦ ከሆነ ግን ንጹህ ብትሆኑ ይመረጣል። ከዛ ባለፈ ደግሞ ሱቅ ያላችሁ ሰዎች፣ ገበያ ያላችሁ ሰዎች ይሄንን ጸበል እነዚህን አንድ ላይ እዚህ ላይ 3 ናቸው እነዚህ አይደለ? እዚህ ላይ ግራዋ ይጨመራል፣ ሎሚ ይጨመራል፣ ጸበል ይጨመራል። ሎሚው ግድ አይደለም፣ እኔ ስለለመድኩኝ ነው ሎሚ የምትጨምሩት። አርጋችሁ ስራ ቦታችሁ ረጨት ታርጉ። የምን ዝግዝት፣ የምን ጭልም፣ የምን አዚም፣ የምን ድንዝዝ፣ የምን ፍዝዝ ልክት ብላችሁ ገቢያችሁን ትሸቅላላችሁ ማለት ነው። ንጹህ ሆኑ። እሺ ለሁሉም ሰው አስረዷቸው። እኔ ብቻ ሸቅዬ እኔ ብቻ ልተው አትበሉ። እኔ ብቻ ሰርቼ እኔ ብቻ ልተው፣ እኔ ብቻ ቤቴ ሰላም አግኝቶ እኔ ብቻ አትበሉ። ለሁሉ ሰው ነገሯቸው። እንዴት እናንተ እጥፍ ድርብ እያደረገ ፈጣሪ እናንተ ነገሮቻችሁን እንደሚያስተካክልላችሁ፣ የእነሱን ነገሮች ደግሞ እንዴት አድርጎ እንደሚያስተካክል ለእናንተ ምስጋና እግዚአብሔር ነው የሚከፍላችሁ። ያው ብዙ ጊዜ ይላለሁኝ ሰው አይከፍለን ማለት የሚከፍለን ክርስቶስ ነው የሚከፍለን፣ የሰማዩ ጌታ ነው። የምድር ጌታ የሰማይ ጌታ አራዊትን የሚያበላ አምላክ ነው ለኛ ብድር የሚከፍለንና መልካም ነገር ስሩ። አበሻ ብዙ ነገር ሊላችሁ ይችላል። ብዙ የተተረማመሰ ተራ ወሬ ሊያወራ ይችላል። እንዳሰሟቸው እናንተ ስራችሁን ከመስራት ማንም የሚያስቆማችሁ የለም። ከማድረግ ሆናችሁ ስግጥ በሉ። ሰው ስግጥ ይሌለ እንዴ? ድግምትና ተብትብ አድርጎ ጥንቆላ ቤት እየሄዱ ስግጥ ይሌለ እንዴ? ልክ ነኝ እያለ እኮ ነው የሚሰግጠው። ታዲያ እናንተ እግዚአብሔር የሰጠንን እጽዋት ብታደርጉ ምንድነው ልክ ያልሆናችሁት? ምንድነው እሱ ያልሆናችሁት? አንዳንዶቻችሁ እኮ ታፍራላችሁ። እኔ እዚህ ጋር ስናገር እኮ እንዴ ምን ማለቷ ነው የምትሉ ሰዎች እኮ ልትኖሩ ትችላላችሁ። አያችሁ፣ እዚህ ስር ግን ትልቅዬ ደብተራ ገድግዶ ግን እዚህ ስር ግን ገበያ ይመጣልኛል ብሎ እዚህ ስር የሆነ ነገር ቋጥሮ ሰው ይወደኛል ብሎ ሲሽቆጠቆጥ የማያፍር እዚህ እየተደበቀ ሰው አየኝ አላየኝ ስታጠብ ልብሴን ሳውልቅ ያኛል አለ። እሱ ያልተሳለቀቀ እኔ ያው ልሳቀቅ በእናታችሁ። እኔ ወጣ ብለሽ እንደዚህ ራሱ እንደ አደባባይ ይዘሽ ዙሪ ብትሉኝ በጣም በኩራት ነው እንዲህ የምለው እና ኩርት በሉ እሺ። በምታደርጉት ነገር ፈታ ዘና ብላችሁ ስትረጫጩ ምንም የሚያስደብቅ ነገር የለም። እርጭት አድርጉና እንዴት አይምሯችሁ ሰው ሁሉ ይጨነቃል እናንተ በምታደርጉት ነገር። እናንተ በምትሰሩት ነገር ይጠበባል። ዳቢሎስ ጠንቋይ ቤት የሚሄድ ቃልቻ ቤት የሚሄድ ደብተራ ጋር የሚሄድ እና ሁሉ ጊዜ የአበሻ መድኃኒት ስታደርጉ ገዳይ አይደለም መልካም ነገር ነው የምናደርገውና ለሌሎች እያስተማረን እንሂድ። የምናፍርበት ሳይሆን የምንኮራበት ነው። ይመቻችሁ። እሺ የኔ ውዶች ሰብስክራይብ አድርጉ። በደንብ አዳምጡት፣ እስከመጨረሻው አዳምጡት። ዋቻውሩንም አጫውቱልኝ።